ይህንን ጉዳይ ከአንቺ ውጭ ለዝና የሚነካው ሰው የለም። ተናገሪ። ከኛ የምትፈልጊው ምንድን ነው? ተናገሪ። ነው የምትፈልጊው? ተናገሪ። ማን የላከሽ? ማህሌት ናት። ይዋካችሁ፣ እኔ እናንተ ምንም የመጉዳት ፍላጎት የለኝም። ልጄን አግታ ይዛብኝ ነው። ይዋካችሁ፣ ይቅር በል። ዝና ምን ሆነሃል? ተነጋግረን ይኸውልህ፣ ይሄ ጉዳይ ካለቀ በኋላ አንተም አታውቀንም እኛም አናውቅም ማለት ነው። ሰዎችህን በሙሉ እኔ ሰዎች ስለያዟቸው ማንም ሊያግዝ አይመጣም። ማንም። ስለዚህ ይሄ ነገር በሰላም እንዲያበቃ አልፈለክም ማለት ነው። አሁንም አላበቃም ብለን የምታስበው? ጨዋታውን እንደ አዲስ የጀመረ እንዲህ በቀላሉም አልገልህም። መድብል ግደለ አይህንም ማበዛው። የእውነት ጥላቶችን ከአፈር ሳልደባልቅ እኔ በፍጹም አልሞት ያለው ጀግናው መድብል ገና ከመምጣቱ የቤታቸውን ጆሮ ጠቢ ፈልቅቋ ወጣ። ማህሌት በነ መድብል እጅ ገባች። ዝና ጀግናው መድብል ዘረረው። አሁን ብድር በምድር ሆኗል ነገሩ። የክፉዎች መውደቂያ የመልካሞች መንገሻ ደርሷል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ደገፍ ደጎም አድርጉኝ። እጅግ የሚገርም እጅግ የሚደንቅ ድንቅ ነገር። መድብል ምንም መሆን የለበትም። መድብል የብሩክ ጠበቃ፣ የቤተሰቦቹ መከታ፣ የነ ካሌ ሞሲሳና የነ ዝናህ ዘብጥያ ማስወረጃ ምሰሶ ብረት ነው። ዝናህ መውደቅ አለበት። የሚወድቀውን በመድብል እጅ ነው ያልን ብዙዎቻችን የግል አስተያየታችን ስንሰጥ ነበረ። በስተመጨረሻም ጀግናው መድብል እኔ ካንተ ጋር በቅቶኛል፣ ቤተሰቦችን መጠበቅ አለብኝ። ሁልጊዜ ብታገል ድካሞ ህመምና ቁስል ከሆነ ምን አተረፍኩኝ? ዝናህ አንተ አሸንፈሃል። የምፈልገው መረጃ ሰጥሃለሁ። በቃ በዙሪያዬ በእኔ ምክንያት የምታሰቃያቸውን ሰዎችና ጠበቃውን ልቀቅልኝ። ማህሌትን ግን እፈልጋታለሁ። ለዚህ ቤት እሾህ፣ ለዚህ ቤት እንቅፋት፣ ለዚህ ቤት ረመጥ የሆነችብን እሷ ናት። እሷን መቅጣት አለብኝ ብሎ በብልሃት የዝናህ እጅን ያሸነፈው ጀግናው መድብል መጨረሻው ምንድን ነው? ዝናህም የእውነት አንተ ጀግና ነህ፣ አንተ ትክክለኛ ውሳኔ ወሰንክ፣ እኛን መቼም አታሸንፈንም፣ በዚህ ውሳኔ የማትጸጸትበትም። ግን አንድ ነገር ልንገርህ፣ ከኔ ጋር መታገል ካቆምክ እኔ ላንተ መልካም ሰው ሆናለሁ ሲል ቃል ገባለት። ብልጠትና ብልሃት ሲጨመርበት ጉልበት ሳይሆን የዋህነት ያሸንፋል። ጉልበት ሳይሆን ብልሃትና ብልጠት ያሸንፋል ይባላል። ዛሬ መድብል እንደዚህ ነው ያደረጋቸው። በአንድ ስንዝር ዘረረው። የሰዎችን ጉዳት፣ ህመም፣ ጀግንነት የሚያስብለው ዝናህ በመድብል ተዘረረ። ማህሌት የእጇን የምታገኝበት ቀን ደርሳለች። ሁልጊዜ ከክፋትና ከተንኮል የማትርቀው ማህሌት ዛሬ መውደቂያዋ ደርሷል። እጅግ አጓጊ፣ እጅግ ልብ አንጠልጣይ የሚገርምና የሚደንቅ ነገር ተፈጠረ። የቤታቸው አጋዥ ኤደን በስተመጨረሻ ማንቁርቷን ሲይዛት ማህሌት እንደላከቻትና ልጇን እንዳገቱባት እያሰቃዩዋት እንደሆነ ከነሱ መረጃ አላስተላልፍም ስትላቸው ልጇን እንደወሰዱባት ተናገረች። አንዳንዴ በህይወታችን ደፈር ያለ ውሳኔና ቆረጥ ያለ ውሳኔ ያስፈልጋል። ብሩክ የዛን ቀን ወደድሽም ጠላሽም በፍጹም ምክንያት ደርድረሽ ነው እንጂ እንደዚህ ያለ ቅንብር ነው፣ እውነቱን ተናገሪ ብሎ እንደ መድብል ማንቁርቷን ቢይዛት የዛን ቀንም አይረፍድም ነበር። አሁን ግን ጀግናው መድብል ህይወት አስተምራኛለች። የሰው ልጅ ዩኒቨርሲቲ ገብቶ ከሚማርበት በላይ ህይወት ራሷ ክደትና ታማኝነትን ታስተምረናለች። በዙሪያ ያሉትን ሰዎች ለማመን ይከብደኛል። ከዚህ ቤት ፍላሹን ይዘን ስንወጣ አንቺ ብቻ ነሽ የምታውቂው፣ መኖር ከፈለግሽ እውነቱን ተናገሪ ብሎ ማንቁርቷን ሲይዛት እውነቱን ተናግራለች። በዚህም ምክንያት ነው እንግዲህ ጀግናው መድብል አዲስ ስትራቴጂ አውጥቶ የተሸነፈ መስሎ ዝናህን በእጁ ያስገባው። አሁን የጨካኞች መዋረጃ የነዝናህ የእጃቸውን ማግኛ ሰዓት ደርሷል። አውቃለሁ ከማለት
አላውቅም ብሎ አንገትን መድፋት ጊዜን ያሳልፋል ይባላል። ቀዳሚ ነኝ ከመባል ተሸንፍ ያለው ብሎ ቀንን ያስረዝማል ይባላል። ትልቁ ጉዳይ መድብል ምን አስቦ ነው የእውነት ትክክለኛ መረጃውን ሊሰጥ ነው? የእውነት እጁን አጣጥፎ ቁጭ ሊል ነው የሚለው ጥያቄ ነበር ለብሩክ። ብሩክም ቤተሰቦችን የቁም ሲኦል ያደረገባቸውን ሰው እንዴ ነው በነፃ ምተው? ለዚህ ቀን ሰዓትና አሳቻ ታይም እየጠበኩለን ነው። እኔ ካፈር ሳልደባልቀው በፍጹም ተሸንፍ ያለው አሸንፋለሁ አልችልም በማለት እቅዱን እንደቀየረ ነገራቸው። ሞገስ ለእኔ ስትል እዚህ ፈተና የገባህ የእውነት በህይወት አገኘሃለሁ ብዬ አላሰብኩም። ከብሩክ ጋር እያወራን መድብል በማለት ስልኩን ጆሮ ላይ ነው የዘጋው። ይህ ማለት መድብል አንድ ነገር ሆኖ ወይ ተጎድቶ ወይ የሆነ ነገር ሆኗል ብዬ ነው ስከንፍ የመጣሁት። አሁንስ መሮኛል። በእኔ ምክንያት እናንተ ከባድ ዋጋ እየከፈላችሁ ነው። ከሚቀጥለው እርምጃ ጀምሮ እስከ ህይወት መስዋዕትነት ለመክፈል ዝግጁ ነኝ። ይህን ሰው ደፍረን መሬት ካልደባለቅ ነው መቼም አያስቀምጠንም። ምላሱን ልንቆርጥለት፣ እጁን ልናሳጥርለት ይገባል። ከሱ በላይ ህግ የለም እያለ ፖሊሶቹንም በሱ እጅ ስር እያስገባቸው ነው ሲሉ ሌላ እርምጃ ወስደዋል። መሀሌት ለጥፋቱ የምትቀጣበት እስከዛሬ ሴት ላይ ደፍሬ ሴት ላይ ጨክኝ አላውቅም፣ አንቺ ግን እንድጨክንና በሴቶች ላይ ከባድ እርምጃ እንድወስድ እያደረግሽ ነው እያለ መድብል እያስፈራራት ነበር። ብሩክ ግን ወንድሜ ቢታውሽን ያልታውሽም፣ ስንታውሽ ማትታይ፣ ስንሸሽሽ ማትሸሺ፣ ያዙ እንባሽን እያነባሽ የስንቱን ህይወት አጨለምሽ፣ ቆይ ምን እንቅጣሽ እያሉ እንግዲህ አስረው አስቀምጠዋታል። ምን ይፈጠራል? በጣም አጓጊ፣ በጣም ልብ አንጠልጣይ፣ ብዙዎቻችን በጉጉት የምንጠብቀው ተወዳጁ ምሳሌ የሚገርምና የሚደንቅ ነገር እየተፈጠረ ነው። ቀጣይ ክፍል ምን ይፈጠራል? የእውነት ጀግናው መድብል ምን አይነት ስትራቴጂ አቀናብሮ ነው ዝናህን አሁን በጣም ከባድ እርምጃና ከባድ እቅድ አውጥቶ ነው እንጂ እንዲሁ በቀላሉ ዝናህን በእጁ አስገብቶ እንትን የሚልበት ነገር አይደለም። ትልቁ ጉዳይ ደግሞ ለጠበቃው ደርሶለታል። ጠበቃው እድሜ ለዝና። በእርግጥ መድብል ጠበቃው እኔ እመጣልሃለሁ መድብልን ልቀቀው ባይለው ጠበቃው ባይሄድለት መድብልን ይጎዳውና ይገለው ነበረ ዝናህ ማለት ነው። እና ጠበቃውንም አልተወውም፣ ጠበቃውንም አድኖታል። አሁን ነገሮችን በሲስተምና በብልጠት አደራጅተው ካሌብ ሞሲሳና ዝናህ ላይመለሱ መቀመቅ የሚወርዱበት፣ ላይነሱ የሚወድቁበት፣ ላይጠገኑ የሚሰበሩበት ሰዓት ደርሷል። ሉላና ሞገስ ነፃነታቸውን የሚያውጁበት፣ ንጹህ አየር የሚተነፍሱበት ሰዓት ደርሷል። በጣም አጓጊ፣ በጣም ልብ አንጠልጣይ፣ ብዙዎቻችን በጉጉት እንጠብቀዋለን። የእውነት እንደ መድብል አይነት ሺህ ይወለድ። የእውነት እንደ መድብል አይነት ሺህ ይወለድ። የወንድም ጠበቃ፣ የቤተሰቦቹ ጠበቃ፣ የወንድም መከታ ማለት እሱ ነው። ድል ለመድብል።